ጎበዝ ወገን እስቲ ጭነታችንን አድምጠናት ወደ መሳቀቃችን ወደ ስቅቅታችን እንግባ። እህታችንን እናድምጣትና ብዙ ዞሮሮች አሉ፣ ብዙ ሰቀቀኖች አሉ። ወደዛ እንሄዳለን። እስቲ መጀመሪያ እህታችንን እናድምጥና ወደ ሰቀቀናችን በሰፊው እንሄዳለን። የጤና ባለሙያው ጉዳይ ማለት ነው። ለምንድን ነው እንትን የተባለው ፖለቲካ ጉዳይ ነው የተባለው ብዬ ከራሴ ጋር ሰጥ አገባ ውስጥ ገባሁ ማለት ነው። አወጣው አወረድኩት። በቃ ለምን ፖለቲካ ነው ሊሉ ቻሉ? ያሉበት ምክንያት ምንድን ነው ብዬ ማሰብ ጀመርኩ ማለት ነው። አንድና አንድ መልስ ነው ያገኘሁለት። እሱም ጀዋር መሐመድ። ጀዋር ጉዳዩን ያዘው፣ አናፈሰው። ዶክተሮች እንደዚህ ዶክተሮች እንደዛ አለ። የኛ ደግሞ መንግስት ጀዋር የሆነ ነገር ሲይዝ የሚደናገጡት ነገር አለ። አይ ዶንት ኖ ዋይ። በጀዋር ነው የመጣ ነው፣ በጀዋር ነው የምንወድቀው ነው መሰለኝ። አይ ዶንት ኖ እንጂ ያውቁታል ራሳቸው የመብት ጥያቄ መሆኑን የሰርቫይቫል ጥያቄ መሆኑን ያውቁታል። ለምን ጥያቄውን ከመመለስ ይልቅ ዶክተሩን ማሰር፣ ከዶክተሩ ጋር እልህ መገባባት፣ ዶክተሩ መደብደብ ምናምን እንዳስፈለገ ለምን እንደሆነ አልገባኝም። በቃ አንድና አንድ ነገር ነው የገባኝ፣ ጀዋር መያዙ ነው ይሄ ጉዳይ። እሱ ለምን አወራው፣ ወደ እሱ ለምን አዳረሳችሁት ነው የሚሆነው። እሱ ጠለፈው፣ ፖለቲካ ተጠለፈ ትግሩ። the only reason ላስብ የቻልኩት በጣም ያስቃል። በጣም ያስቃል፣ ያሳቅቃል። እየሞታችሁ ታደጉን፣ እየሞታችሁ አክሙን የሚባል ነገር የለም። ሁለተኛ ደግሞ እኔ ኢትዮጵያን እየሄደ አዋርዷት ለሚመጣ የኢትዮጵያ ብሔራዊ ቡድን በተጫዋቾች በወር 100,000 ብር ምናምን ይከፈላል። የኢትዮጵያን ሕዝብ ነፍስ ለሚታደግ ዶክተር ደሞዝ አልጨምርም ተብሎ የስራ እንትንም ፍቃድ ይነጠቃል ምናምን። የስራ ፍቃድ ኖሮት መኖር ያቃተውን ዶክተር የስራ ፍቃድህን ነጥቄህ ምናምን ብለህ ታስፈራራዋለህ እንዴ? ኦልሬዲ እኮ መኖር አቅቶታል። የስራ ፍቃዱን ነጥቀኸው እርሻ ያርሳል። እያንዳንዱ ዶክተር እኮ ባክግራውንድ አለው፣ አገር ቤት እርሻ አለው እኮ። እያንዳንዱ ዶክተር እኮ ባክግራውንድ አለው፣ የነጋዴ ቤተሰብ ነው፣ ይነግዳል። እያንዳንዱ ዶክተር እኮ ባክግራውንድ አለው፣ ሊስትሮ ይሰራል። ምንድን ነው ሊስትሮ ሰርቶ ልጆቹን ያስተዳድራል? ምንድን ነው ታስፈራረዋለህ እንዴ? ስራ አቁሞ እየታገለ ጥያቄውን ያልመለስክ እየሰራ ቢታገል ትመልስለት ነው? ምን አይነት ጫወታ ነው የሚጫወተው የብልጽግናና የብልጽግና ካድሬ? አረ ጭንቅላት ይኑራችሁ። ሁሌ በእግራችሁ እያሰባችሁ በሆዳችሁ እያሰባችሁ አገርንና ሕዝብን ገደል አትክተቱ። አረ ተው እንዴ! እየሰራህ ታገል። ድምፅ የሚሆንህ የአካሎች ፖለቲከኞች ጠልበውሃል እንዴ? አንተ ስም ካልክ እንዴ ጥያቄውን መልስለት። ፖለቲከኞች እንዳይጠልፉት ጥያቄውን አንተ መልስለት። እዛ ፖለቲከኞችም ያርፋሉ። በግልጽ ቋንቋ ጀዋር መሐመድ ጋር እንዴ ለያተጋባችሁት። ጀዋር መሐመድ ምንድነው ያለው? የኛንም አፋዘጉ ጥያቄውን መልሱና ነው እኮ ያላችሁ። ጥያቄውን መመለስ እኮ ነው ያቃተ። ብልጭልጭ እንዲ ተሰራ እንዲ ዳቦ አይሆንም። ጉራ ዳቦ አይሆንም። በቃ አለቀ። ሰው መኖር አቅቶት ጥቂት ሀብታሞች የሚኖሩባት ድሃውን የሚታደጉ ነፍሶች፣ ድሃውን የሚታደጉ ዶክተሮች የሚሞቱባት የሚሳቀቁባት፣ ከሰው ተራ ወጥተው እኔ በጋውን ሰላማዊ ሰልፍ ወጥተው አይቻቸው ደርቀው ከስለው ድሮ እኮ ዶክተር መሆን ያስመኛል። ዶክተር መሆን እኮ በቃ አባቶቻችን እኮ ሲያስተምሩን ስታድግ ዶክተር ትሆናለህ ብለው ነበር ሲያስተምሩን የነበረው። እኔ እስከዛሬ ድረስ የአባቴን ህልም በልቻለሁ ብዬ ስቆጭ ነበር። አባቴ የሚፈልገውን ነገር ባለመሆኔ በጣም ስቆጭ ነበር። አባዬ እንኳንም በህይወት ኖሮ ይሄንን ጉድ አላየ። አላህ የጀነት ያድርገው። ይሄንን ጉድ አላየ። ዶክተር የሚሰቃይበትን ህይወት ቢያይ ኖሮ ይጸጸት ነበር። ከመጸጸት ዳን አባቴ። አላህ የጀነት ያድርገው። እኔን ዶክተር ለማድረግ መግረፍ የለ ምን ያ የቀረው ነገር የለም።
በቃ ተማር ጎበዝ አጥና ምናምን እያለ ማለት ነው። ምን ለማድረግ እኔን ዶክተር ለማድረግ ከኔ ይጣላ ነበር። ያኔ እኔን መደብደቡ ይቆጨው ነበረ። ዛሬ በህይወት ቢኖር ኖሮ አባቴ አላህ የጀነት ያድርገው ዶክተሮች ተርበው ራበኝ ብለው አደባባይ ወጥተው ሲናገሩ ሰምቶ አባቴ ይሰቃይ ነበር። ልጄን በደልኩት ብሎ ነበር የሚሰቃየው። አልበደለኝም። ዶክተርነት ትልቅ ሙያ ነው። ዶክተርነት የሚያስከብር ነው። ዶክተርነት ህይወት የምትታደግበት ሙያ ነው። ግን ደግሞ ዶክተርነት የሚያዋርድ ሆኖ ሲገኝ በኢትዮጵያ ምድር ላይ ምን ይሰማው ነበር ለአባቴ? ምን አይነት ጨዋታ እንደያዛችኋል? እየታገላችሁ አክሙ፣ እያከማችሁ ታገሉ። ስራ አቁሞ እየታገለ ጥያቄውን ያልመለስክ እያከመ ቢታገልማ እንደ ባሪያ ነው የምትቆጥረው። ጭራሽ እናቴም በጣም ያስጠላል። በተለይ ነጋዴ ሆናችሁ ምን ዶክተር ላይ የምትፈርዱ ሲያማችሁ ቂጣችሁ ራሳችሁ ተወጉታላችሁ። የምሬን ነው የምልህ። ዶክተር፣ ነርስ፣ ቲቸር አቁም፣ ስራ አቁም፣ በቃ አቁም። ያንተ ልጅ እየተራበ ያንተ ልጅ ማስተማር አቅቶ የሌላውን ልጅ ምን ታስተምረው? ማነው? የቱ ደግነህ አንተ? ያንተ ልጅን ማሳከም አቅቶ ያንተ ልጅን ማስተማር አቅቶ ማብላት ማጠጣት አቅቶ ቁርስ እየዘለልኩ ነው እያልክ የኔን ልጅ የምትታደገው አንተ የቱ መልአክ ነህ አንተ? የምሬን ነው። አቁም። እኔ ስለ እውነት እኖራለሁ፣ ስለ እውነት እሞታለሁ። ዶክተሮች ተበድለዋል። ማንም ወጠጤ በጥራቃ ካድሬ 100,000 200,000 የሚያፍስባት ሀገር ላይ አይኑ እስኪቃጠል ድረስ አጥንቶ ጎበዝ ተማሪ ሆኖ ለዚህ ደረጃ የበቃው ዶክተርና ነርስ ምናምን ራበኝ ሲል አይሼም አይዝም እንዴ? እርዷቸው። ስንቱን እንርዳኛ እንዴ? አንዱን የቤት ኪራይ አንድ ወር ብንሸፍንለት ስንቱን ይርዳ? የሚያገለግለው ህዝብ ይርዳው። የሚያገለግለው ህዝብ ደሞዝ ይክፈለው። የሚያገለግላት ሀገር አስፈላጊውን ነገር ታርግለት። ከካድሬ ደሞዝ ይቀነስ። ብር የለም ከተባለ እናት ሀገር እኮ ያላትን ነው የምትሰጠው፣ ያሌላትን ስጪ አትባልም። ኧረ ለዶክተሮች ጊዜ ነው የምታጣው እናት ሀገር ኢትዮጵያ፣ ለካድሬዎች ጊዜ አታጣም። በየሀገሩ ሄዶ አዋርዶን ለሚመጣ ተጫዋች ጊዜ አታጣም። 100,000 200,000 ታረክፋለች በየወሩ ለዚህ ለተጫዋች ለማይረባ ሁሌ ለሚያዋርደን፣ ለሚያስከብረን፣ ለሚያኩራን፣ ልጆቻችንን ለሚያክምልን ዶክተር ግን እናት ሀገራችን ካሌላት የላትም ነው። በቃ ጥሏት ሂድ። ዶክተር እንወዳችኋለን። ዶክተሮች ታግሳችኋል። ራሳችሁን እየጎዳችሁ ህዝብ አገልግላችኋል። ራሳችሁን እያሰቃያችሁ ህዝብ አገልግላችኋል። እኔ በግሌ እንዳንድ ኢትዮጵያዊ እየሞታችሁ ግን አገልግሉኝ አልላችሁም። አንተ ካናዳ ነው ያለኸው ምናምን እንዳትለኝ። ቤተሰቤ እዛ ነው ያለው። አንድ እኔ ነኝ እዚህ ያለሁት እንዳለ ቤተሰቤ እዛ ነው ያለው። በቃ ቤተሰቤ ሲታመም ከፍሎ ይታከማታል። እኔ ነኝ ያለ ግል ሐኪም ቤት ሄዶ ማለት ነው። እኔ ነኝ ያለ ብር ከፍሎ ይታከማል። አሳክማችኋለሁ። በቃ ምንድን ነው አሳክም። እያንዳንድ ቤተሰብህን የግል ሐኪም ቤት እየወሰድክ የግል ሐኪም ቤት ደህና ብር የሚከፍሉ እና የግል ሐኪም ቤቶች ደህና ብር ይከፍላሉ ስራቸው ማቆም ስለማይፈልጉ። እኛ ጨምረን እናሳክማ። የድሃ ልጅ እንዳይሞት ከፈለገ ዶክተሮችን አግዞ ሰላማዊ ሰልፍ ይውጣ። መላክ ናቸው እንደ ዶክተሮች እየሞቱ እንዲያድኑ የምትፈልግ? በጣም ሼም ነው። ፖለቲከኞች ጠለፉት ምናምን ጀዋር ይዞታ። እኔ አንዳንዴ ሳስበው በጀዋር መንገድ ነው የወጣ ነው። በጀዋር መንገድ መውረዳችን አይቀርም ብለው ፈርተው ነው መሰለኝ። በቃ ጀዋር የሆነ ነገር ሲይዝ ይንቀጠቀጣሉ፣ ይርበደበዳሉ፣ እንዲህ ያደርጋቸዋል። መግለጫ አንድ ፖስት ሲያወጣ 3 መግለጫ፣ አንድ ፖስት ሲፖስት 4 መግለጫ። እንደዚህ አይነት መቅዘንም ያስጠላል። እንድትቀዝን የሚያደርግ ደግሞ ስራ ነው። ካድሬዎች ታስጠላላችሁ። አሁን ገብታችሁ ምናምን ትሳደባላችሁ ምናምን።
ፌር አይደለም። በቃ እንዴ ዶክተሮች፣ ሐኪሞች፣ ቲቸሮች ምናምን እየተበደሉ ነው። በአሁኑ ሰዓት እኮ ቲቸር ለማኝ ነው እኮ። በአሁኑ ሰዓት እኮ ዶክተር ለማኝ ነው። እንዴት ነው አንድ ዩኒቨርሲቲ መምህር እኮ ጎበዝ ተማሪ ሆኖ ነው እኮ ለዛ ደረጃ የሚበቃው? በጣም ለፍቶ ጥሮ ግሮ እኮ ነው። ታዲያ ያንን ሁሉ አልፎ ለዚህ ደረጃ ከበቃ በኋላ